በህይወቴ የምሰራው ስራ አንድ ቀን ዘግናኝ የሆነ አደጋ ላይ ይጥለኛል ብለው አስበው ያውቁ ይሆን? 5 ደቂቃ የምትቆይ ከሆነ ጨርቆስ ታደርሽኛለሽ አለኝ። 80 ብር ቲፕ ሰጥቶኝ ነው የወረደው ልጁ። በጣም ነው የፈጠነብኝ። ማለት ለሁለት ይወጉኝ ነው የሚመስለኝ። በጣም በቃ ውረድ ውረድ የሚል ድምጽ ነው። ከዛን እየወጉኝ እዚህ ጭንቅላቴ ላይ 3 ቦታ ነው የተወጋሁት። ጀርባዬ ላይ ወደ 4 ወደ 5 ቦታ ነው የተወጋሁት። እጄ ላይ እዚህ ጋር አለ። ወደዛ ገፈተሩኝ። በላይ ላይ መጥቶ ተሻግሮ መንዳት ጀመረ። አሰቃቂ በሆነ ሁኔታ 9 ጊዜ በጩቤ ተወግቷል። ከመኪናው ላይ ተጎትቶ መንገድ ላይ ተጥሏል። እንደዚህ እየጎተቱኝ አውርዶኝ በደረቴ ገፈትሩኛል፣ ይጥሉኛል። ጠባብ ናት መንገዷ ብዬሻለሁ። ሲያዞሩት ወደ ኋላ ወደፊት ሲሉት እግሬን ይረግጡታል። እግሬን እየረገጡኝ አለፉ። መኪናው ላይ እንደዚህ እየወጣኝ ወደ ኋላ ወደፊት እየሄዱ በመኪና ረገጡኝ። በጣም ልባቸው በቃ ጨካኝ የሆነ መጥፎ መንፈስም የጫንኩ ነው የመሰለኝ። ይሄ ሁሉ ወንጀል ቤተሰቤን ያኖራል፣ ልጆቼን ያሳድጋል በሚለው ስራው ነው ቢባል ማንስ ያምናል? ከዚህ መተው ቱሊ ድምቱ ድረስ እስከሚመጡ ያኔ እየጮክ ደም እየፈሰሰ ነበር። ሰዎችም ከቦኝ ነበር። ደም በጣም ፈሶኛል፣ እርዱኝ እባካችሁ። ምረዳት እናት አለችኝ፣ አጨክኑብኝ፣ እርዱኝ ኧረ እባካችሁ ላለው። ፈርተዋል፣ በጣም ፈርተዋል እና ለማንሳት ፈቃደኛ አልነበሩም በዛ ሰዓት። ከ8 ወራት በላይ ያለ ፍትህና ያለ ጤና በከፍተኛ ሁኔታ ውስጥ እስካሁን እየተሰቃየ ይገኛል። እዛው አልጋ ላይ ነው በቃ ትሪትመንት ማድረግ የምትችሉት፣ መነሳት አይችልም ነው የተባለው። እና ያቺ ታይም አለመሞቴ ለኔ ፈጣሪ የንስሐ ጊዜ ሰጠኝ ነው መሰለኝ። እኔ የማስበው በቃ ምረዳቸውን ሰዎች ነው። እናቴን፣ እህቴንና ባለቤቴን ምን ይሆን ሬሳዬንስ ያገኙት ይሆን? እናቴ አሁን ሰው ትሆናለች እያልኩ ነበር የማስበው ነበር። በመሀል ልጆቹን እባካችሁ እንዳትገሉኝ እሺ እላለሁ። እና የሆነች በቃ ወንድማችን ቆሞ እንዲሄድ እንፈልጋለን፣ እንዲረዳለን እንፈልጋለን። ለእናቱም ለእህቱም ለቤተሰቦቹም በተለይ አባ ደህና ዋል ሰላም ግባ ብለው ለሚልኩት ልጆቹ ሲመጣ አባታችን ብለው በጣም ልዩ ነው ማለት እንዲህ እንደምነግርሽ አለ ስሜታዊ ሆናለሁ ሳወራ ስለነሱ። ታዲያ ዛሬ በአዲስ ህይወት ፕሮግራማችን ከስቱዲዮ ወጥተን ወንጀሉ የደረሰበት ግለሰብ ጋር በመሄድ መቼ፣ እንዴት፣ በእነማ ተፈጸመ፣ አሁን ላይ ያለበትስ የጤና ሁኔታ ምን ይመስላል የሚለውን ወደ እናንተ እናደርሳለን። ዝግጅታችንን እስከ ፍጻሜው እንድትከታተሉ እየጋበዝኩኝ እኔ ሰላም ነኝ። አብራችሁን ቆዩ። እና ያቺ ታይም አለመሞቴ ለኔ ፈጣሪ የንስሐ ጊዜ ሰጠኝ ነው መሰለኝ። እና አሁንም መድኃኒዓለም ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። በቃ ነገ ቆሜ እሄዳለሁ ነው የምለው ለማንም ሰው ማለት ነው። በቅድሚያ እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን ደህና ነኝ። ያው ዛሬም አንድም የተገናኘ ነው። ያው ጉዳይ በጣም በማህበራዊ ሚዲያ እጅግ አነጋጋሪ ሆኗል። እንዲሁ የሰው ልብ የነካ ሆኗል። ስለዚህ እኛም ደግሞ በዝግጅታችን ለፕሮግራማችን ተከታታዮች ያለውን ነገር ለማሳየት ያለውን ለውጥ ፕሮግረስም ጉዳዩንም ደግሞ ለማድረስ ነውና መጀመሪያ እስቲ ወደዛ ከመግባታችን በፊት እዚህ 24 ቀበሌ ነዋሪ ነህና እስኪ ማህበራዊ ህይወት እድገትህ ምን ይመስላል? እስቲ ትንሽ ስለሱ ንገረኝ። ማህበራዊ ህይወቴ ያው እንደ 24 ቀበሌ ልጅ እንደ ማንኛውም ሰው ተሯሩጬ ጥሬ ግሬ የምበላ ልጅ ነኝና በራሴ በመጀመሪያ ደረጃ ላዳ ነበረችኝ። ያችን ስሰራ ቆይቼ ከእንደገና ወደ ራይድ ተሸጋገርኩኝ እና በራሴ በጥረት ያደግኩኝ ልጅ ነኝ። ከሰው ጋር ያለኝ ሶሻል ላይፍ በጣም አሪፍ ነው። የተቸገረ ምረዳ ልጅ ነኝ። በጣም ጥሩ። ቀደም ብሎ የነበረው የግል ሁኔታ፣ የስራ ሁኔታ፣ እስቲ የግል ህይወት ምን ይመስል ነበረ? የቀድሞ ህይወቴ በታክሲ ሹፌርነት ነበር የምተዳደር የነበረው። ላዳ ነበር የምሰራው። ከዛ በኋላ በቁብም በምንም አድርጌ ያው አሁን ራይድ ላይ ደርሻለሁ። ቪትስ ራሴ ገዝቼ በዛ ትራንስፖርት ነው የምተዳደረው። ለምን ያህል አመት ሰራህ በዚህ በፈረስ ትራንስፖርት? 11 አመት ሰርቻለሁ። በትንሹ 11 12 አመት ሰርቻለሁ። ግማሽን ህይወቴን ያሳለፍኩት በሌሊት ስራ ነው። ሰራ የነበረው ህዝብ ሳገለግል የነበረው በሌሊቱ ትራንስፖርት ዘርፍ ላይ ነበር።
ብዙ ጊዜ ያው አሽከርካሪዎች ሌላ ስራ አሁን ለምሳሌ ቋሚ ስራ ሲኖራቸው ከስራ ሰዓት በኋላ ሌሊት ላይ ይሰራሉ፣ ወይ ደግሞ ምሽት ላይ ይሰራሉ። አንተ ምክንያቱም ስፔሲፊክ ላይ አድርገህ ሌሊት ወይም ደግሞ ምሽት ላይ ትሰራ የነበረው ለምንድን ነበር? ምክንያት አለ በግል? ምክንያት የለኝም። ያው ማለት ብዙ ከስተመሮች ነበሩኝና በብዛት እንደሆነም በጥሪ አይደለም በምሰራው በከስተመር ነበር የምሰራውና ያው የሜትር ታክሲውንም በዛው ሞክራለሁ። ያው ከስተመር ያልወጣለት የሜትር ታክሲውንም እያነሳው ሞክራለሁ። ያም ሆነ ያው ህዝብ ለማገልገል ነው። ከእንደገና ደግሞ ኑሮን ለማሸነፍ ነው። አይሞላም። አንዳንዴ ቀን ትሰሪና ወደ ማታ ትገቢያለሽ። ቀን ነው የምነሳው። ያው ቀንም አንዳንዴ ተፍተፍልና ማታ ላይም ደግሞ ክራውድድ ስለማይሆን ለመኪናም ስለማይጎዳ የማታውም ስራ አሪፍ ስለሆነ ማታ ላይም ደግሞ ሞክራለሁ። ስለዚህ የማታው ገቢ ከቀን ገቢ ትንሽ ሻል ይላል። አዎ ሻል ይላል። ሰውም አለ፣ የመንገድ ትራንስፖርትም ክፍት ነው። አዎ በደንብ። በእነዚህ በሰራባቸው ጊዜያት ምን አይነት ባህሪ ያሏቸው ደንበኞች አጋጥመው ያውቃሉ? እስኪ ንገረኝ። ያው ማታ ላይ ስትሰሪ ትንሽ የሚከብደው ነገር መጠጥ የጠጣ ነው የምታገኘው። ያው ብዙ አይነት የሰው ባህሪ ይመጣል ማታ ላይ። ጤነኛም አለ፣ ትንሽ በመጠጥም አይምሮን እንትን ያለ ሰው አለ እና ብዙ አይነት ሰው ነው የምታየው ማታ ላይ። ጥሩ ሰውም ታገኛለሽ፣ መጥፎ ሰውም ታገኛለሽ። ግን ያን ቻሌንጅ ተቋቁመሽ ነው የምትሰሪው። ከባዱ ነገር የምትለው ይሄ ከደረሰበት ነገር ውጪ ማታ ላይ መስራት በጣም ከባድ ነው የምትለው ነገር የቱ ነው? እኔ ማታ ላይ በምሰራበት ወቅት ማለት ነው ክፉ መጥፎ ነገር ሲያደርግ ሰው ካየኝ ማለፍ አልችልም። እንደሌላው ሰው ማለፍ አልችልም ነበረ። መኪናዬን አውርጄ መተባበር ወዳለሁና ያ የራሴ የግል ፐርሰናል ነውና ሌባም ቢሆን ሲዘርፍ ካየው ወደኋላ አይደለም፣ ቆሜ ነው ተጣልቼ የማሳልፈው የነበረው። ያንን ሰው ለማስለቀቅ ሞክር ነበር፣ ግን ያሁኑ የከፋው ነብኝ። ማታ ማታ ነው የምሰራው ስላልከኝ ይሄ ነገር በቤተሰብ ዘንድ ምናምን ብዙ ነገር ስለሚፈራ ቅሬታ አልፈጠረባቸውም ቤት ውስጥ? የሚገርምሽ ነገር ሌሊት ላይ በምሰራበት ሰዓት እናቴ እንቅልፍ አተኛም ነበረ። ማለት ትደውልልኛለች። እኔ ደግሞ ከቤትም ሲደውሉልኝ ስለ እነሱ ነው እንጂ የማስበው ስለ ራሴ አስቤ አላቅም። አንደኛ ለምጄዋለሁ። በከስተመር ነው የምሰራው። በደንብ የሰፈር ልጆች አሉ፣ በተራ ነው የምንሰራው። የሆነ ችግር ሲደርስ ተደዋውለን ነው እና ለእኔ ምንም የሚያስቸግረኝ ነገር የለም ነበረ። ግን ለቤተሰብ እንትን ነበር ማለት ይጨነቁ ነበር። ሌሊት ላይ ትደውላለች እናቴና እሷ ስትደውል ደግሞ እኔ የሚሰማኝ የነበረው እሷ ታማቢ ነው የሚመስለኝ። የጫንኳቸውን ሰው አቁሜ ነው ማውራት። ምክንያቱም ታመምኩ ካለች ለማስወረድ ነው በቃ። እና በጣም እሳቀቅ ነበር እነሱ ሲደውሉብኝ እንጂ በእኔ ላይ ብዙም እንትን ያለብኝ ነገር የለም ነበር። በዚሁ አያይዤ ያው ስለ ቤት ከቀድም ጀምሮ ስለ ቤተሰብ እያወራን ስለነበረ እስቲ ስለ ቤተሰቦች ንገረኝ። በግል ደግሞ ቤተሰቦችም ከመሰረትክም እስቲ ስለ እነሱ አንድ ላይ አያይዘህ ንገረኝ። እኔ የሁለት ልጆች አባት ነኝ። ባለትዳር ነኝ። ትዳሬን በጣም በጥሩ ሁኔታ የምመራ፣ ልጆቼን ተምረው በጥሩ ደረጃ ሀገራቸውን እንዲያገለግሉ አድርጌ ማስተምር ሰው ነበርኩኝ። እናቴና እህቴ ደግሞ በጣም መልካም የነበሩ ቤተሰብ እንደነበረኝ ነው የምነግርሽ። ማለት መልካም ቤተሰብ ነው ያለኝ። ታላቅ ነህ ማለት ነው? እኔ ለቤተሰብ ታላቅ ነኝ። ዛሬ ደግሞ አንድ የሚያገናኘን ይሄ ነውና እስኪ አሁን ስላለበት ሁኔታ እናውራ። ይሄ ነገር መቼ ነው የገጠመ በትክክል ጊዜውን እስቲ ያስታውሰን። መጋቢት 29 ሌሊት ላይ ነው ከ10 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ ነው የገጠመኝና ከዚህ ከ22 በሜትር ታክሲ ስራ አንስቼ ወደ ፒያሳ እየሄድኩኝ ነው። ከዛ በኋላ ፒያሳ ጋር ቆሜ ስራ እየተጠባበቅኩኝ ተደወለልኝ በሜትር ታክሲ። ከዛ በኋላ ነው ሾላ ነው ጥሩ የገባልኝ። ሾላ ይዤው መጥቼ ለ5 ደቂቃ ጠብቂኝ ብሎኝ ነው ልጁ ያዘናጋኝና ከዘጋሁት በኋላ የስራውን እንትን 5 ደቂቃ የምትቆይ ከሆነ ጨርቆስ ታደርሽኛለሽ አለኝ እና 320 ብር ነው የመጣው ሂሳቡ። 80 ብር ቲፕ ሰጥቶኝ ነው የወረደው ልጁ። 5 ደቂቃ ችግር የለውም ብዬ ነው የጠበቅኩት። 5 ደቂቃም አልቆየም፣ 3 ደቂቃ ምናምን ሩጦ ነው የመጣው። ወደ ጨርቆስ መንዳት ጀመር። ያው እያወራን ሄድ ነው። ከዛ መንገድ ላይ መሀል መንገድ ላይ በቡልጋሪያ መንገድ በጋዜቦ ጋር ነው የሄድኩት እና መሀል መንገድ ላይ አንድ ከሰርቪስ የሚወርድ ልጅ አለ። እቤት አብረን ነው የምንገባው፣ ከተቻለህ ብጭንልኝ ከደበረ ችግር የለውም ብሎ አዘናጋኝ።
እኔ ደግሞ መልካም ሰው መስሎኝ ነበር። እሺ ብዬው ጫንኩት። ከዛን እየሄድን እያለ ወደ መብራቱ ላይ ማለት ነው መስቀለኛው ላይ ወደ ሳር ቤት የሚወስደው መንገድ ወደ ግራ ደግሞ ወደ ቄራ ነው፣ ወደ ቀኝ ወደ ጨርቆስ ነው። አበባ መሸጫዎቹ አካባቢ አለ አይደለ? እዛሽ ጋር በጣም ጨለማ ነበረች ቦታዋ። እዛሽ ጋር ልክ ማጠፍ ሲጀምር ስታጠፍ ያው አቀዝቅዘሽ ነው የምትታጠፊው። ልክ ስታጠፍ የዛለት ነው የተጀመረው። በቃ በጣም ነው የፈጠነብኝ ማለት ለሁለት የወጉኝ ነው የሚመስለኝ። በጣም በቃ ውረድ ውረድ የሚል ድምጽ ነው። ከዛን እየወጉኝ ውረድ ውረድ የሚል ድምጽ ነው የተሰማኝ። ወዴት ልውረድ? በቃ ሰውነቴ ሰነፈ። ወዴት ልውረድላቸው? መውረድ ምንም አቃተኝና ወደ ግራ ነው ወደዚህ ወደ ግራ ወደ ጋቢናው ተሳፋሪው አለ አይደል? ወደዛ ገፈተሩኝ። በላይ ላይ መጥቶ ተሻግሮ መንዳት ጀመረ። ከጨርቆስ አዙሮት መንዳት ሲጀምር ወዴት እንደሚሄድ አላቅም፣ ግን ረጅም መንገድ ነበር ሲነዳ የነበረው መኪናው እና መጀመሪያ መስኮት ክፍት ነበር መኪናው። የሆነ ሰዓት ላይ ተከፋፍቶ ነበር መስኮት እና እኔ ስጮ ድምጽ ይወጣል መሰለኝ ወደ ውጪ። እነሱ ሙዚቃ ይጨምሩ ነበር። ሙዚቃ ይጨምራሉ። አትጩ፣ አዎ ቀስ በል አትጩ እያሉ ሙዚቃ ይጨምሩብኝ ነበር ድምጼ እንዳይሰማ መሰለኝ። እና ረጅም መንገድ ነው የሚነዳው የነበረው። ማየት አልችልም ብዬሻለሁ። ተዘግዝቄ ያለው ደሜ እንደዚህ ተዘግዝቄ በጆሮዬና በአፌ በአይኔ በቃ የማይገባበት ነገር የለም። ደሜ በቃ መኪናውን አርሶታል። የለበስኩት ልብስ በደም ተቀይሯል። በቃ ወደ ቀይ ነገር ሆኗል እንዳለ። እና ፕሊስ የልጆች አባት ነኝ፣ ደሃ እናት አለችኝ የምረዳትና እባካችሁ አትግደሉኝ፣ ግን መኪናውን ፈልጋችሁ ከሆነ የሆነ ሰው ሊረዳኝ የሚችልበት ቦታ ላይ ጣሉኝ ምናምን እላቸዋለሁ። በቃ አብሽር ዝም በል ምንድነው የምትጮህ? መወጋት ብርቅ ነው እንዴ ምናምን የሚል ድምጽ ነው የምሰማው የነበረው። በጣም በቃ ልባቸው በጣም ጭካኔ በተሞላበት ሁኔታ ነው ሲያወሩኝም የነበረው ያደረጉትም ድርጊትና በጣም በቃ በእንደዚህ አይነት ሁኔታ እየሄድኩኝ አላቅም የቱ ጋር እንደቆሙት። ረጅም መንገድ ከሄድን በኋላ የሆነ ቦታ ላይ ቆመው ዘበኛ ነው ለካ ቱሊ ድምቱ አካባቢ ደርሰናል እና ድልድይ አለ እዛ ጋር። ክረምት ጊዜ ነበር ብዬሻለሁ እና ክረምት ላይ ነው፣ ዝናብ አለ። ከእንደገና የሆነ የቆሙበት ቦታ ነኝ አላወቅኩትም፣ ተኝቼ ነበር ከስር ብዬሻለሁ። ከዛ በኋላ ሆስፒታል ሆኜ ነው የሰማሁት ይሄን ድርጊት ማለት ነው። አንድ ዘበኛ መብራት ያበራባቸዋል። መጀመሪያ እዚህ ድልድይ ውስጥ ሊጥሉት ነበር አለ። ድልድይ ውስጥ ሊከቱኝ ነበር መጀመሪያ እና መብራት ብልጭ ድርግም ያደርግባቸዋል። በመብራት ሲያስጨንቃቸው ተበላ ይሉና ይገቡና ዘግተውት በፍጥነት ይነዱትና የሆነች ኮረኮንች ላይ እንዲህ ጥልቅ ብሎ ይገባሉ። እንትናት ኬር ድንጋይ እንትን ኮብልስቶን ነገር የተሰራች በገረጋንቲ የተሰራች ለመኪና ማስገቢያት ነገር ናት ቦታዋ ማለት ነው። እና ያቺ ቦታ በዛሽ ጠባብ ናት። በዛሽ ቦታ ነው የሚገቡት። ከዛን እዛ ካስገቡኝ በኋላ ያወርዱኛል ጎትተው ከመኪናው አውርደውኝ መቆምም አልችልም ምንም አልችልም። በቃ እንደዚህ እየጎተቱኝ አውርደውኝ በደረቴ ገፈተሩኛል፣ ይጥሉኛል። ከዛን ከገፈተሩኝ በኋላ ጠባብ ናት መንገዷ ብዬሻለሁ። ሲያዞሩት ወደ ኋላ ወደፊት ሲሉት እግሬን ይረግጡታል። እግሬን እየረገጡኝ አለፉ። ወደ ኋላ ወደፊት እየሄዱ በመኪና ረገጡኝ እግሬን። ከዛ በኋላ አስፍቶት ለማዞር ሲሞክር ረግረግ ጭቃ ውስጥ ይገባል እኔ በደረቴ ተኝቻለሁ ብዬሻለሁ፣ ወድቄያለሁ። መኪናዋ ከኋላዬ ናት ያለችው። ምንም የማውቀው ነገር የለም ማለት የማየው ነገር የለም። በቃ የሄዱ ነው በዛው የሄዱ ነው የመሰለኝ። የሆነ ሰዓት ላይ ድምፅ አለ ማለት በጣም የሚል ነገር ነበረ። የሆነ ሰዓት እኔ በሞትና በህይወት መሀል ላይ ነኝ ያለሁት እና ያው በቃ እግዚአብሔር ረዳኝ። ወዲያውኑ በቃ ሌሊቱ ሙሉ ስጮ ስታገል ስጸልይ ነው ያደርኩት እዛ ጫካ ላይ ማለት ነው። ፈጣሪን ስለምን ባይዘው እግዚአብሔር ሁሉን ነገር እግዚአብሔር ነው ያደረገልኝ። እና ያቺ ታይም አለመሞቴ ሰውነቴ እያበጠ ነበረ እና ያቺ ታይም አለመሞቴ ለኔ ፈጣሪ የንስሐ ጊዜ ሰጠኝ ነው መሰለኝ። እና እንደምሞት አውቀው ነበር ማለት በመሞት ውስጥ ነበርኩ የነበረውና የንስሐ ሰዓት ነበርች የመሰለችኝ። እና ፈጣሪን እለምነው ነበር። ስለ ልጄ እለምነዋለሁ፣ ስለ ባለቤቴ፣ ስለ እናቴ፣ ስለ እህቴ ነበር ማለት እኔ ማስተዳድራቸው የነበሩት ቤተሰቦቼ ነበሩና እንዴት እንደሚሆኑ ፈጣሪ እርዳቸው ነበር የምለው። በቃ እና እንደዚህ ነው ብሻለሁ። በቃ ያገጠመኝ መጨረሻው በጣም ከባድ ቻሌንጅ ነበር ያሳለፍኩት። ሳስበው አሁን ላይ ከባድ ነውና
ይሄ የመድኃኒዓለም ስራ ነው። አሁን ላይ ቆም ያለው በቃ ያንን ቻሌንጅ አሳልፎ እዚህ ደረጃ ላይ ካደረሰኝ ፈጣሪ አሁንም መድኃኒዓለም ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። በቃ ነገ ቆሜ እሄዳለሁ ነው የምለው ለማንም ሰው ማለት ነው። ዶክተሮቹ እንዳሉኝ ሕክምናዬ ሪዛልቱ እዛው አልጋ ላይ ትሪትመንት አድርጉት ነው፣ ጭንቅላቱ እንዳይጎዳ ፊዚዮቴራፒ ነገር ማለት ፊዚዮቴራፒ እያሰራችሁት ሳይኮቴራፒ ያስፈልገዋል። ሳይካትሪስት ጋር አንዳንዴ እየቀረበ ሳታበሳጩት ሁሌ በቃ ትሪትመንት አድርጉት ጭንቅላቱን የተባለው። እዛው አልጋ ላይ ነው በቃ ትሪትመንት ማድረግ የምችሉት፣ መነሳት አይችልም ነው የተባለው። ከዛ በኋላ ብዙ ለውጥ አይቻለሁ። እግዚአብሔር የተመሰገነ ይሁን። ይሄ ጄም በደንብ መንቀሳቀስ ጀምረዋል። ከዛ በኋላ ነው እንጂ ለቤተሰቦቼ ኮሪያ ያሉ ስፔሻሊስት ሐኪሞች ጠርተው እንደማልነሳ ነው የነገሯቸው። አሁንም ከኮሪያ ወደ ጥቁር አንበሳ ቦርዱ እንደዛ ነው በቃ ሕክምና ብታገኝ ወደ ውጭ የተሻለ ሕክምና ብታገኝ አክሰሱ አለ። የውጭው ሕክምናው ከኛ የተሻለ ነው እና እዛ የፊዚዮቴራፒውም እንደዚህ ኖርማንም የምትታከመው ሕክምና በጣም አሪፍ ነው። እዛ የመዳን ቻንሱ አለህን የተባልኩት። እግዚአብሔር ደግሞ ይረዳኛል እላለሁ። እውነት ነው፣ ይረዳሃል። በጣም ነው የሚገርመው። እነዚህን ሁኔታዎች ስታወራ ልክ እነሱ አደጋው ሲያደርሱብህ ምን ሲሉ እያንዳንዱን ነገር በአይምሮ እየሳልኩት ነበርና እሱ ሁለተኛውን ሰው ከጫንከው በኋላ ሲያወሩ የነበረው ነገር ነበረ ወይ? ማለት ምን ያወሩህ ነበረ? ወይስ እንዲሁ ዝም ብለው ነው ተነስተው አንተ ላይ አደጋውን ያደረሱብህ? በተደጋጋሚ እኔ አንደኛው ትዝ የሚለኝ ጋቢና ቁጭ ብሎ ሲነዳ የነበረው የወጋኝ ማለት ነው። ወንበሩ ላይ ወርውሮኛል ብዬሻለሁ። ወደዚህኛው ወርውሮኛል፣ ወደ ተሳፋሪው እንደዚህ ተዘግዝቄ ነው የሚሄደው ማለት ደም እየፈሰሰኝ ነው ብዬሻለሁ። እና የተወሰነች ቦታ ላይ እየነዳ በተደጋጋሚ መጋዘን ጋር ልደርስ ነው፣ መጋዘን ጋር እየደረስኩ ነው ሲል ትዝ ይለኛል። ያንን አስታውሳለሁ። ከኋላ የነበረው ልጅ ደግሞ አትጩ አንተ አትጩ ምን ያስጮሃል ሲለኝ ትዝ ይለኛል። አትጩ ትጎዳለህ ይለኛል። በጣም ነው የሚገርምሽ እኮ የሆነ እየተባበሩኝ የሆነ አክሲደንት ደርሶብኝ እየተባበሩኝ ወደ ሆስፒታል ይዘውኝ የሚሄዱ ነው የሚመስሉት። አይዞ አትጩ ሲሉኝ እንደዛ ነገር ነው የሚመስለው። እና በጣም ልባቸው በቃ ጨካኝ የሰው ልጅ አንዳንዴ መንፈስም የሆነ መጥፎ መንፈስም የጫንኩ ነው የመሰለኝ። ማለት ድርጊታቸው በጣም ከባድ ነበር። አንድ መኪና ለመውሰድ ከሆነ ይሄን ያህል ጭካኔ አያስፈልግም ነበር። እና በእኔ ብቃ ነው የምለው። እግዚአብሔር በቃ ደግሞ አለ በቃ እግዚአብሔር ይረዳኛል። ነገ ላይ ቆሜ መድኃኒዓለም እንደሚያቆመኝ እርግጠኛ ነኝ። ሕክምናውን ከወሰድኩኝ ከእግዚአብሔር በታች ደግሞ የኢትዮጵያ ሕዝብ እንዳለ እየተባበረኝ ነው። እግዚአብሔር ይስጥልኝ እላለሁ። እናንተንም ጭምር አመሰግናችኋለሁ። ከዛ በተረፈ እንዳልከኝ ቅድም አሁን ይሄን ነገር ደጋግሜ ማንሳት የምፈልገው በሰዓቱ በጣም ከባድ ጊዜ ነበርና አንተ በዛ ጉዳት ውስጥ ሆነ በዛ ሁኔታ ውስጥ ሆነ እነሱ በዛ እየነዱ ከሰፈር ሰፈር ሲወስዱ የተለያየ ቦታ እንትን ሲሉ አንተ በዛ ሁኔታ ውስጥ ምንድን ነበር ታስብ የነበረው? ውስጥ ምንድን ነበር ከህመሙ በዘለለ አይምሮ ውስጥ በጣም ሲመላለስ የነበረው? እኔ የማስበው በቃ የምረዳቸውን ሰዎች ነው። እናቴን፣ እህቴንና ባለቤቴን፣ ልጆቼን ነበር ሳስብ የነበረው። ማለት በቃ በእኔ ስር ነበሩ። እኔ ነበርኩ የምረዳቸው፣ እኔ ነበርኩ ማስተዳድራቸው። ምን ይሆኑ ይሆን? ሬሳዬንስ ያገኙት ይሆን? በቃ ቀጥታ እንደምሞት ነው የደመደምኩትና አሁን ስራ ላይ እያለን ሁላችንም ማለት ነው ሜትር ታክሲ ላይ የምንሰራ ሰዎች እንዳለ ሁላችንም ይሄን ታሪክ እንሰማዋለን። እከሌ ሞተ፣ እከሌ ከወር በኋላ ሬሳው ተገኘ፣ እከሌ መኪናው ጠፋ፣ ሰውየው አልተገኘም የሚባል ነገር ነው ሁላችንም ስንሰማ የነበረውና እንደዛ የሚባል ነው። ሶሻል ሚዲያ ላይ ወጥቼ እከሌን ፈልጉለት ቤተሰቦች ምን ያህል እንደሚጎዱ በቃ ያንን ነበር የማስበው የነበረው። እናቴ አሁን ሰው ትሆናለች እያልኩ ነበር የማስበው የነበረው። ባለቤቴ፣ ልጆቼን አስባለሁ፣ እህቴን አስባለሁ። በእኔ ስር ነው ያሉት ብዬሻለሁ። እኔ ነኝ የማስተዳድራቸው። አይ ፈጣሪ እግዚአብሔር እባክህን ለልጆቼ ለእናቴ ስትል እላለሁ። በቃ በጣም በቃ በጸሎት ነበር ከመኪና ውስጥ ከተወጋው በኋላ በጸሎት ነበር ነገሮችን ሲሄድ የነበረውና በመሀል ልጆቹን እባካችሁ እንዳትገሉኝ እሺ እላለሁ። እና የሆነች በቃ ብቻ ፈጣሪ ደረሰልኝ። በቃ እግዚአብሔር ትልቅ ስራ ነው የሰራው። ቅድም እንዳልኩሽ እነሱ ስጋዬን ያገኙት ነፍሴን ሊያገኙት አይችሉም። ነፍሳችንን የሚነጥቀው ፈጣሪ ነው አይደል? የፈጠረን እሱ ነው። በቃ አልቻሉም እንጂ ለመግደል ነበር የሄዱት። ምን ያህል ቦታ ነው የወጉ? ጀርባዬ ላይ ያለ
እዚህ ጭንቅላቴ ላይ 3 ቦታ ነው የተወጋሁት። ጀርባዬ ላይ ወደ 4 ወደ 5 ቦታ ነው የተወጋሁት። እጄ ላይ እዚህ ጋር ጠባሳው ደርቋል፣ እዚህ ጋር ማለት ነው። በቃ የሰው ልጅ ደም ያን ሁሉ ከጨርቆስ ጀምሮ ቱሊ ዲምቱ ድረስ ፈሶ ከእንደገና ደግሞ ጠዋት ላይ ነው የተነሳሁት እኔ ስነሳ የነበረው ማለት ነው። ጠዋት ላይ ያ መጀመሪያ ባትሪ ሲያበራ የነበረው ሰውዬ ማን ትጠራዋለች መሰለሽ? እኔ በደረቴ ጠኝቼ የሆነች ልጅ ስትወጣ አያታለሁ። ለካ ከኋላ መኪናው ከኋላ ይቆማል። እኔ የሄደ በዛው መንገድ ያለን የመሰለኝ ጭቃ ቀርቅሮት ቆሟል ብዬሻለሁ። የተወሰነ ሰዓት ሲታገሉት ቆይተው ተስፋ ቆርጦ አልወጣ ሲላቸው መኪናው ትተውት ነው ሄዱት። መኪናው ትተውት ሄዱ። መኪናው ማለት ነው። መኪናውንም ሊወስዱ አንተንም እንደዛ ጉዳት አደረሱብኝ። ይሄ የፈጣሪ ስራ ነው ማለት በሰው እጅ በቃ ፈጣሪ አንድ በባትሪም ተከላከለልኝ። እዛ ጋር መኪናዬ እንዳይወሰድ ጭቃ ውስጥ ከተታቸው። እኔም እንደዛ ሆኜ እዛ እንትን ላይ ተኝቼ እያለሁ የሆነች ሌሊት ላይ ሊነጋጋ አካባቢ የሆነች ልጅ ስትሄድ አየኋት። ተኝቼ መዞር አልችልም፣ ወደዚህ መዞር አልችል፣ ወደዚህ መዞር አልችል። ግን እንደዚህ ብዬ ሰዓት ኮቴ ሰምቼ ነው። አላየችኝም። ስልክ እየጎረጎረች ትዝ ትለኛለች ልጅቷና ስታልፍ እባክሽን እርጅኝ አልኳት። ጮሽ ስታይኝ ደም በደም ሆኗል አካባቢው ቦታው እና ምንድን ነው ስትል ስልክ ሰጧት። በግምት ስንት ሰዓት ይሆናል ሌሊት ላይ ጥለው የሄዱት? ስንት ሰዓት ይሆናል ያገኘሁት? ይኸውልሽ ከ10 ሰዓት ተኩል እስከ 11 ሰዓት ባለው ሰዓት ውስጥ ነው ልጁን ያገኘሁትና እዛ እስከሚደርሱ ቢያንስ 1 ሰዓት 30 ደቂቃ ምናምን ይፈጅባቸዋል የሚል ግምት አለኝ። ከ11 ሰዓት በኋላ ይሆናል ወይ 10 ሰዓት ከምናምን 11 ሰዓት ሊደርስ አካባቢ ይሆናል። ሊነጋጋ ሲል ነው ማለት ነው። ብቻ ሊነጋጋ አካባቢ ነው። አዎና በወቅቱ ድቅድቅ ያለ ጨለማ ነበረ፣ ግን ሊነጋጋም ቢሆን በጣም ጨለማ ነበር እና ልጅቷ ስታልፍ ሰዓት እርጅኝ ስላት ምን ሆነ ነው ብላ ጮች፣ አለቀሰች። ወዲያውኑ የባለቤቴን ስልክ ነው የሰጧት። የባለቤቴን ስልክ ስሰጣት ወዲያውኑ ቁጥሩን ይዘው እየሮጠች ነው ወጣችሁ እያዩዋት። ወዲያውኑ ትንሽ ቆይታ ወደ ላይ ወደዚህ ምናምን ብትሄድ ሰው የለም እና ሄዳ ዘበኛው ወደ ላይ ስትሄድ ዘበኛውን አገኘችው። ያ መብራት ሲያበራብኝ የነበረውን ብዬሻለሁ። እሱን ይዛው ከእንደገና ደግሞ እየመጡ እያለ ወደዚህ የሚሮጡ ልጆች ምናምን ስፖርት የሚሰሩ አንዳንድ ስራ የሚያልፉ ምናምን ሰው ተሰበሰበ። እዛ ጫካ ውስጥ ገብተው ተሰብስበው ማየት ጀመሩ። ሰውነት ያባብጧል። በቃ ወደ ሞት እየሄድኩ ነው የመሰለኝ እኔ በዛ ሰዓት ማለት ነው። ማለት እንትን አላልኩኝም፣ ፌንት አልሰራሁኝም። ብዙ አውቃለሁ፣ አንዳንድ ነገሮች አውቃለሁ የሚደረገውን ነገር ማለት ነው። እነዛውን ሰዎች ከቦኝ እርዱኝ እያልኳቸው ነበረ እና ፈሩ። ማለት ፖሊስ ነው የደወሉት። ወዲያውኑ ፖሊስ ጋር ደውለናል፣ አይዞ ተረጋጋ፣ አትጩ ነው የሚሉኝ። እኔ በጣም እምጮ ይመስለኛል፣ ግን ያው ድካምም አለ፣ እስትንፋሴ እየተቆራረጠ ትንሽ ነበር እምጮ እና ደም በጣም ፈሶኛል፣ እርዱኝ እባካችሁ። ምረዳት እናት አለችኝ፣ አጨክኑብኝ፣ እርዱኝ ኧረ እባካችሁ እላለሁ። እኔ ፈሩ ሰው በቃ ማንሳት ፈራ። በጣም አስፈራ ነበር በዛ ሰዓት። ሙሉ ፊቴ ደም ነበር፣ ሙሉ ፊቴ ልብሴ ደም ነበር። አወዳደቄ ሰውነቴ አብጧል እና የእናት አባት ይርዳህ፣ የልጆች አምላክ ይርዳህ፣ አይዞ እግዚአብሔር ካለ ትድናለህ፣ ፖሊስ እየመጣልህ ነው፣ ተረጋጋ እያሉኝ በመሀል ባለቤቴ የተደወለላት በዛ ሰዓት ደውላላት ነበር ልጅቷ። ባለቤቴና አብረውኝ የሰፈር ልጆች የስራ ባልደረቦቼ መጡ። ትዝ ይለኛል እየጮ እያለቀሱ ነው የገቡትና ልክ ሲያነሱኝ ምንድነው ቆይ ፖሊስ ጠርተናል ያሉት ሰዎች የተሰበሰቡት ማለት ነው። እነሱም አንተን ለማንሳት በጣም ፈርተው ነበር ስለሆነ። አዎ ፈርተዋል፣ በጣም ፈርተዋል እና ለማንሳት ፈቃደኛ አልነበሩም በዛ ሰዓት። የእናትህ አምላክ ይርዳህ፣ የልጆችህ አምላክ ይርዳህ፣ አይዞ እግዚአብሔር አለ ምናምን ነው የምባለው የነበረው። እንደዛ ደንበ ከኢምፔሪያል ከዚህ መጥተው ቱሊ ድምቱ ድረስ እስከሚመጡ ያኔ እየጮክ ደም እየፈሰሰ ነበር። ሰዎችም ከቦኝ ነበር። ከዛ በኋላ እነሱ መጥተው ሲያነሱኝ አንደኛው ትዝ ይለኛል፣ እንዴት ተው ፖሊሶች ጠርተናል፣ ፖሊስ ይምጣ ምናምን ተባለ እና እንዴት ሰው የሞተ ፖሊስ ይምጣ ትላለህ? ምን ሆነ ነው መርዳት አይቻልም ምናምን ብሎ ሲቆጣ ሲያለቅስ ትዝ ይለኛል። እና የሆነ ሰዓት ላይ ሲያነሱኝ አንዳንድ ብለው ሰው እንዳለ ማንሳት ጀመረ። በላይዞ ምናምን ተባብለ እዛው የሆነች ቱሊ ድምቱ ጋር የሆነች ጤና ጣቢያ አለች። ወደዛ ጤና ጣቢያ ይዘውኝ ገቡ። ከዛ በኋላ ከጤና ጣቢያው በኋላ ወደ ኮሪያ ተጻፈ። ኮሪያ ሄድኩኝ። ጤና ጣቢያ የተሰፋሁትን ኮሪያ ነው መልሶ የሰፉኝ። እንዴት እንደሆነ አላውቅም። ኮሪያ ከእንደገና ተሰፋው። ወደ 2 ወር ምናምን ኮሪያ ሆስፒታል
ሕክምና እያረኩኝ ቆየሁኝ። ያው በዛ ሰዓት ከኮሪያ ሕክምና ጀምሮ እዚህ ቤት እስከመጣሁበት ሰዓት ድረስ 7 ወር 8 ወር ይሆናል። የሰፈሬ ልጆች አንዳንድ የስራ ባልደረባዎቼ ነበር ሲያግዙኝ የነበረው በሰዓቱ። እንግዲህ በሰዓቱ ቤተሰቦች ናቸው እንጂ ፖሊሶች ያልካቸው ሰዎች የህግ ሰዎች አልመጡም። መኪናውን የሚያነሱት ቤተሰቦች ናቸው። አይ የቱሊ ድምቱ ፖሊስ ጣቢያ መጥቶ ነበረ። ቃል ሰጥተውኛል፣ ቃል ሰጥቻለሁ። እነሱ ደግሞ የተወሰነ ጊዜ ኬዙን ይዘውት ወደ ቂርቆስ ክፍለ ከተማ ላኩት። እኛን አይመለከተኝም፣ እኛ እዚህ መጥቶ ወደ እዚህ አምጥተው ጣሉት እንጂ እዚህ አልወጉትም፣ የወጉት ቂርቆስ ክፍለ ከተማ ነው ብለው ወደ ቂርቆስ ክፍለ ከተማ መጣ። ኬዙን የተያዘው የነበረው ካሳንቺስ ጋር ወደ ኡራኤል ጋር ሻገር እስቲ ወደ ካሳንቺስ መሄጃ በስተቀኝ በኩል ያለችው ጣቢያ አለች አይደል? እዛ ነበር ኬዙን የያዙት። እነሱም ሌቦቹን እየፈለጓቸው ነበረ። ብዙ ቦታ ደርሰናል፣ እየፈለግን ነው፣ አይዞ ያንተ ነገር ነው የሚሉኝ። ከዛ በኋላ አሁን ላይ ሶሻል ሚዲያ ላይ ከወጣ በኋላ ደግሞ ትልልቅ ወደ ማዕከላዊ ገብቷል መሰለኝ። ኬዙን እነሱም ይዘውታል። ብቻ እየተፈለጉ ነው ይመስለኛል። ምክንያቱም ቅድም እንዳልከኝ መታውን ሁለት አይነት ስላለን አሁን በተለይ ትራንስፖርት አሰጣጥ ላይ መታው የሚያናግሩ አለ፣ በፈለጉት የሚያስጀምሩት፣ አሊያም ደግሞ አንዳንዶች ደውለው ወይ በመተግበሪያ እንትን ያዛሉ ወይ ደግሞ በስልክ ደውለው ነው የሚያገኙት። አንተ እንግዲህ ጥሪ ገብቶልህ ነው አይደለም? በስልክ ተደውሎልህ ማለት ነው። ስለዚህ ያንን ነገር ወስደው የደወሉልህን ሰዎች እንደዚህ የማድረግ ነገር በሰዓቱ ከወሰዱ ጉዳዩ ማለት ነው። አዎ ጉዳዩን እየተሯሯጡልኝ ነው ሁሉም ማለት ድርጅቶቹም እየተሯሯጡልኝ ነበረ። ያለ መገኘት ነገር ይመስለኛል ሌቦቹን እንጂ እንዳለ እየተሯሯጡልኝ ነው። ፖሊስም ዝም አላለም፣ ስራውን እየሰራ ነበር። ግን ያው በየጊዜው እየደወሉ እንዴት ነው ምናምን ይሉኛል። ያው እንግዲህ የተሻላቸውን ያህል እየፈለጉልኝ ነው የምለው። እስካሁን ድረስ አልተያዙም፣ ምንም አዲስ እስካሁን ድረስ አልተያዙም። አዎ አሁን እንደሆነም እኔ ስለ ጤንነቴ ስለ መታከሜ ብቻ ነው እያሰብኩ ያለሁት። ልጆቹን ረስቻቸዋለሁ። አንዳንዴ እነሱንም ስታስቢ አይምሮሽ ይበላሻል እና በቃ መድኃኒዓለም አትርፎኛል አይደል? በቃ በቀል ሁሉ በህግም ቢያዙ ተያዙም አልተያዙ ከተያዙ እሰየው፣ ሌላ ሰው ይድንበታል። ግን እኔ አሁን በቃ ሁሉን ነገር ለፈጣሪ ትችዋለሁ፣ ለእግዚአብሔር ትችዋለሁ። በጣም ነው የሚገርመው። በጣም ጠንካራ ሰው ነው። ምክንያቱም ይሄ ሁሉ ነገር ደርሶብህ ዋናው ነገር ሁሉ ነገር አይምሮ ነው። ያን ነገር ስትቀበለው እድናለሁ፣ ይሻለኛል፣ እንደዚህ ነው ስትል ሁሉ ነገር ፖዚቲቭሊ ስትወስደው ነው ነገሮች የሚስተካከሉት እና ያለ ጥንካሬ በጣም ደስ ይላል። ቅድም እንደነገርከኝ ባለትዳር የልጆች አባት ነህና ልጆች ሲያዩ ወይም ደግሞ ሲሰሙ ምን አሉ? እስኪ በሰዓቱ ልጆቼ እንደዚህ በስለት እንደተወጋው አያውቁ ማለት ጭንቅላታቸው እንዳይጎዳ መጀመሪያ ልጆቼ ነበር ሳስበው የነበረው። ልጆቼ በሰው እጅ እንደዚህ እንደሆንኩኝ እንዲያውቁ አልፈለግኩኝም። የመኪና አክሲደንት ምናምን እንደደረሰብኝ ነገር ነው ያወራ ነው ከባለቤቴ ጋር። ቤተሰቦቼ የሚያውቁት ለልጆቼ የሚነገራቸውም እንደዛ ነው። በቃ አባዬ እኮ መኪናው ፍስ ያደረግ እኮ ነው እንደዚህ ሆነው ተገልብጦበት እኮ ነው መኪና ምናምን ነው የሚሉት እንጂ አያውቁትም። እንደዚህ በሰው እጅ እንደዚህ እንደሆንኩኝ አያውቁም። ሲያዩ እንደዚህ መጥተው ሲያዩ ምናምን ምን ይሉሃል? አባዬ ትድናለህ ነው የሚለኝ። ሁለቱም ልጆች አይዞህ አባዬ ትድናለህ ይላሉ፣ እግሬን ይነካካሉ። ያው ፊዚዮቴራፒ ሲያደርገው እንደነበረው ማለት ነው። ፊዚዮቴራፒ ሲያደርግ ሲያዩ ሊያሹኝ ይሞክራሉ። በቃ አንዳንድ ነገሮች ያደርጉልኛል ማለት እጄን እንደዚህ ይስባሉ። ከምንም በላይ እነሱ ናቸው የሚያሳዝኑ። በልጅ ጭንቅላታቸው ይህን ነገር እንትን ሲሉ ይከብዳል። እድሜያቸው ስንት ነው ልጆች? የ10 ዓመትና የ5 ዓመት ወንድ ልጆች ናቸው አሉ። አንደኛው አባዬ ዶክተር ሲሆን ዶክተር ነው መሆንልህ፣ ዶክተር ሲሆን አክመሃል ይለኛል እና አንዳንዴ የእነሱ ንግግር ያስለቅሰኛል። አሁንም እንደዚህ ማለት ወደ ባሻ የሆንኩት ንግግራቸው ፊት ለፊቴ ነው እንጂ የሚመጣው እኔ እንደዚህ ያደረገኝ የእነሱ ንግግር ትዝ ይለኛል እና እንጂ እንደዚህ አልቅሼ ራሴን ማሸነፍ ሰው አልነበርኩኝ። ትልቅ ተስፋ አለኝ በፈጣሪ። መድኃኒዓለም አለ ነው የምለው። እውነት ነው፣ ትድናለህ። በእነዚህ ሁሉ እንግዲህ የጭንቅ ሰዓታት ምክንያቱም 30 ደቂቃም ልክ ረጅም ሆኖ ነው የሚታየው ሁሉ ነገር። የጭንቅ ሰዓት፣ የጉዳት ሰዓት፣ ማንም የሌለበት የጉዳት የስቃይ ሰዓት ነውና ያ ነገር ያ ሌሊት ላንተ ምን አስተማረ? እስኪ
ያ ሌሊት በመጀመሪያ ሰዓት እምነቴ ላይ ነኝ በጣም ደካማ ነበርኩኝና ብዙም ቤተክርስቲያን ሄጄ ተሳልሜ አመስጋኝም አልነበርኩም ነበርና ያ ትልቅ ለኔ እምነቴ ላይ ትልቅ አስተዋጽኦ የፈጠረብኝ ጊዜ ነው። ፈጣሪን እንዳመሰግን ፈጣሪን እንዳስብ ያደረገኝ ጊዜ ነው ያ ሌሊት። ምናልባት ከአንዳንድ ጊዜ እንደዚህ ነገሮች ሲፈጠሩ ውሎች አሉ ወይ ከድርጅቱ ጋር የሚፈጸሙ? ምናልባት የጉዳት የካሳ አላቅም። ተመላልሰው ድርጅቱ ጠይቆኛል። ሌላ የካሳ የምናምን ነገር የማውቀው ነገር የለኝም። ቅድም እንግዲህ ስለ ሕክምና በጣም በተደጋጋሚ ጊዜ እያነሳህ ነበረ ሐኪሞቹ ስላሉ ነገር ኤግዛክትሊ አሁን በቦርድ ተወስኗል ወይ? አዎ የቦርድ ወረቀት አለ ማሳየት እችላለሁ፣ እጄ ላይ ነው ያለው። ስለዚህ የት ብትሄድ እንደዚህ አይነት ጥሩ ሕክምና ታገኛለህ ብለውሃል? በገንዘብ ደረጃ በሀገርም ደረጃ እስኪ። ጀርመንም ጥሩ ነው ሕክምናቸው ይባላል። ኩባም አሪፍ ነው፣ ህንድም እንትን ባንኮክም አሪፍ ነው ይባላል። ያው እንደ ብሩ እንደተሰበሰበልኝ ነው የምወስነው። እንግዲህ ከ5 ሚሊዮን በላይ ነው የሚያስፈልገኝ ማለት ትሪትመንቱ እስከ 5 ሚሊዮን ብር ይፈጃል ነው የሚባለው። እዛም ተሰርተሽ ከእንደገና ተመልሰሽ ልትመለሽ የምችበት ኬዝም ሊኖር ይችላል ነው የሚባለው። ህክምናው በጣም ከባድ ነው። ህክምናው ማለት እንደዚህ እንደ ቀላል አትዩ። ነርቬን ነው እንትን ያለው የቆረጠው ውስጥ እና ለዛ ነው አንድ እጄና እጄ ብቻ ናት የምትንቀሳቀሰው በአሁኑ ሰዓት ማለት ነው። ሙሉ አካል እንደዚህ ፓራላይዝ ሁለት እግሬ አንድ እጄ እንትን አይደለም። እጄ ይሄኛው እንትን ይላል፣ ግን እነዚህ ጣቶቼ እንደዚህ ታጥፈው ነው የቀሩት፣ አይንቀሳቀሱ። አንደኛው ጣቴ እንደዚህ ቀጥ ብሏል፣ ሌሎቹ እንደዚህ ታጥፈው ነው የቀሩት። ይሞከራል። ይኸው 8 ወር ሙሉ ምንም ነገር የለም። ፊዚዮቴራፒ እስካሁን አላረፍኩም፣ እየሰራሁኝ ነው። ዋና እየወሰድክ ያለው በህክምና ደረጃ ፊዚዮቴራፒ ብቻ ነው? ፊዚዮቴራፒ ወስዳለሁ፣ መድኃኒቶች ወስዳለሁ። ወደ 5-6 መድኃኒቶች ወስዳለሁ። በወር ወደ 30 ሺህ ብር ምናምን የሚሆን ወጪ አለብኝ ለህክምናው ብቻ ማለት ነው። ለዚህ ከፊዚዮቴራፒው ጋር እስከ መድኃኒቶቼ ማለት ነው። ስለዚህ አሁን ላይ አንተ መኪናው መስራት ስለማትችል ያው ላንተ የህክምና እንትን እንደዛ ነው ማለት ነው እየተጠቀምክበት ያለው ይመስለኛል። አዎ ማለት ህዝብ እየተባበረኝ ነው ብዬሻለሁ። ካልሆነ ደግሞ መኪናዬንም ሽጬ መዳን አለብኝ። በቃ ለልጆቼ መቆም አለብኝ። ነገ ከነገ ወዲያ እኔ ስቆም ልጆቼ ማሳደግ እችላለሁ፣ መስራት እችላለሁ። ጠንካራ ነኝ፣ ጎበዝ ነኝ ስራ ላይ። እንደምትዩ ጓደኞቼም በጣም ነው የሚመሰክሩልኝ። እቁብም እድርም ምንም አድርጌ ህይወቴን የምመራ ሰው ነበርኩኝ። ለዚህ አሁን ለነገርኩሽ ቤተሰቦቼ እንዳለ ለእህቴም፣ ለእናቴም፣ ለልጆቼም፣ ለባለቤቴም ያለሁት እኔ ነበርኩኝ። አሁን ላይ ደግሞ ያው እግዚአብሔር እየረዳኝ ነው። ሙሉ የኢትዮጵያ ህዝብም እንድቆም የተሻለውን አስተዋጽኦ እያደረገ ነው። እግዚአብሔር የተመሰገነ ይሁን ነው ማለት። ምናልባት የማየው ይሄ መሳሪያ እጅ ጣቶችን የሚያንቀሳቅስ ነው አይደለም? ካልተሳሳትኩኝ። አዎ አኮየችን እንትን ቢያት ክፈቻት ፓወሯንና ይሄ ማለት ጣቴ እንደዚህ የታጠፈውን ጣቴን በዚህ ተደግፎ ነው። ይሄኛውን ብዙ ጊዜ በዚህ ይጠቀምበት ነበር። ይዘረጋል። አዎ ያኛውም እየዘረጋልኝ እያጠፈልኝ ኤክሰርሳይዝ የማደርግበት መሳሪያ ነው ይሄ። ያኛውንም በዚያው አማካኝነት ነው እንትን ያልከው? አዎ ያው በዚህ እየተጠቀምኩኝ ያው ሊዘረጋ ችሏል ይሄኛው። ግን አሁን አሪፍ ላይ ነኝ ያለሁት፣ እግዚአብሔር የተመሰገነ ነው። የተሻለ ሞር ደግሞ ሕክምናውን ባገኘው ውጪ በአጭር ጊዜ ውስጥ ቆሞ የሚሄድ እንትን አለኝ። ስለዚህ እንዳልከኝም የተለያዩ ሀገራት አማራጭ አለ፣ የሕክምናውም የውጭም የሁሉም ነገር እንግዲህ እየነገርከኝ ነውና ምናልባት ያው የጉዳይን ባለቤት አንተ ስለሆንክ እስቲ በደንብ እድሉን ልስጥህና መናገር የምትፈልገውን ማስተላለፍ የምትፈልገውን መልእክት እንድታስተላልፍ ነበር ለተመልካቾቻችን። ያው ማስተላለፍ የምፈልገው ነገር ቢኖር በሜትር ታክሲ የሚሰሩ የኮር 3 አባላቶች በአጠቃላይ ማለት ነው በዚህ ስራ ላይ ያሉ በእኔ ይብቃ ነው የምለው። በቃ በእኔ ደም ይብቃ ነው የምለው። እንደዚህ አይነት ግፍና መጥፎ ነገር ባይገጥማቸው ደስ ይለኛል። በቃ ሁሉ ነገር አሁን በእኔ ቢበቃ። ምናልባትም ደግሞ አያይዘ ያው እንዳንተ ሌሊት ላይ ለሚሰሩ ወጣቶች በዛም ያለህን ነገር ማለት አሁን አንዳንዴ ስራችን ላይ ምን አለ መሰለሽ የምንሸወደው ነገር አለ። አሁን ልጁ የሸወደኝ ነገር
መጀመሪያ ጭንቅላቴ ላይ ነው የሰራው ማለት እንዳምኖ ነው ያደረገኝ እና ሰውን ባለባበሱ ባንገምት እሺ ያውራህ የነበሩት ነገሮች ማለት ዝንጥ ብሎ መጥቶ ማንነቱን አታውቂውም። በቃ አንዳንዴ በልብስ በምናምን ልንሸወድ እንችላለን። ገባሽ? በቲፕ ሸውዶኛል። አለባበሱ አሪፍ ነበር፣ አንደበቱ ቆንጆ ነበር፣ የሚናገረው ነገሮች ምናምን፣ በዛ ባንሸወድ ጥንቃቄዎች ብናደርግ ይህንን እላለሁ። ያው ሙሉ የኢትዮጵያ ሕዝብ እንዲረዳኝ እፈልጋለሁ። ኮሚቴዎች ተቋቁመው በ3 ሰው አካውንት ተከፍተዋል። ያንን አካውንት አይታችሁ እንድትረዱኝ እፈልጋለሁ። በተረፈ ደግሞ አሁን እዚህ 4 ቀበሌ ላይ የቡና ጠጡ ፕሮግራም እያዘጋጁ ነው። መላው የኢትዮጵያ ሕዝብ እዛ ላይ ቢሳተፍልኝ እላለሁ። አመሰግናለሁ። በጣም እናመሰግናለን። ከዚህ በላይ ያው ድነ ተሽሎ ነገሮች ወደ ቀድሞ አቋማቸው ተመልሰው ዳግም ወደ ስራ እንድትገባ እኛም እንግዲህ መልካም ምኞታችንን እንገልጻለን። በተለያየ መንገድ በአካውንትም በቅድም እንግዲህ በማህበራዊ ሚዲያም ማሰባሰቢያ ሊደረግልን እንደሆነ ሰምተናል። ስለዚህ እነዚህ ሁሉ ነገሮች ያው ላንተ ነውና ነገሮች በመልካም ተቀይረው እንግዲህ በጥሩ ነገር እንደምንገናኝ ባለሙሉ ተስፋ ነኝ። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። እናንተንም በጣም ላመሰግናችሁ ፈልጋለሁ። ቴንኪው ብያለሁ። እሺ ክቡራትና ክቡራን የአዲስ ሕይወት ዝግጅት ተከታታዮቻችን እንግዲህ ከአሌክስ ጋር ያደረኩት ቆይታ ይሄንን ይመስላል። ስክሪኑ ላይ በምናስቀምጥላችሁ ስልክ ቁጥር አሁንም ከጎንነን እንድትሉ በምናስቀምጥላችሁ የባንክ አካውንት ደግሞ አስፈላጊ ነው የምትሉትን የፍቅራችሁን ማድረግ እንድትችሉ። ይህ ሰው የልጆች አባት ነው፣ ወጣት ነው፣ ገና የሚሰራ ነው። ስለዚህ ዛሬም ለቤተሰቦቹ ለወላጆቹ መድረስ እንዲችል እናንተም የፍቅራችሁን እንድታደርጉ ያው ጥሪ ለማቅረብ እወዳለሁኝ። እስከ ፍጻሜ ድረስ ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩ። በቅድሚያ እስኪ ማን እንበል እንተዋወቅ። በዛውም ደግሞ እንዴት ስለ አሌክስ እንዴት እንደሰማ ነገረኝ። ከአሌክስ ጋር ስላለህም ግንኙነት በዛው አንሳለኝ። በቅድሚያ ስሜ አብዱል ሀኪም ይባላል። በሰፈር ስሜ አኮ በመባል ይታወቃለሁ። የአሌክስ የቅርብ ጓደኛ፣ አሳዳጊ፣ ወንድሜ፣ ታላቅ ወንድሜ ማለት ነው። ያው እኔ በወቅቱ የሰማሁት ሀዘን ላይ ነበርኩ። ቤት በነበርኩበት ሰዓት ነው ስልክ ተደውሎ ጓደኛችን አሌክስ እንደዚህ አይነት አደጋ እንደደረሰበት እና ወደ ኮሪያ ሆስፒታል እየመጣ እንደሆነ የሰማሁት። ያው በሰዓቱ ስደርስ ደስ የሚል ነገር አልነበረም። በወቅቱ አሌክስን በእንደዚህ አይነት ነገር ስለማናውቀው ማለት ነው፣ በእንደዚህ አይነት ሁኔታ ስለማናውቀው ቀጥታ ከአምቡላንስ ወርደን የደረስኩት። ጸሎቱ የነበረው በሰዓቱ ስለ ልጆቹ ነው የሚያወራሽ፣ ስለ እናቱ ስለ እህቱ ነው የሚያወራው እና ጥሩ ስሜት አልነበረም በሰዓቱ። ወጣቱ የመረበሽ ስሜት ነበር። ሁሉም በየፊናው የማልቀስ ይተርፋል የሚለው ነገር ጭንቅላታችን ላይ ስላልነበር ግማሹ አንዱን በቃ እንትና እንዳይህ አታልቅስ ከቨር መደራረግ ነበር በሰዓቱ የነበረው። በጣም ከባድ ነበር ከሚባለው በላይ። ኤክስሬ ሩም ውስጥ እኔ ነበርኩ ይዤ የምገባው በሰዓቱ እና የነበረው ነገር ያው እንዲህ ነው ለማለት ይከብዳል። ማለት የሰው ልጅ ይህን ድርጊት ያደርገዋል የምትይው አይደለም። በጣም ከባድ ከሰው ልጅ የማይጠበቅ ድርጊት ነበር በሰዓቱ የነበረው። ያው ፈጣሪ ይመስገን አሌክስ ጠንካራ ልጅ ነው። አሁን ላይ አይምሮ ከኛ በላይ ነው። ማለት ነገ ድኖ ተስፋ ጤነኛ ሰው ተስፋ በማያደርግበት ሁኔታ እሱ የሚገርም ተስፋ የያዘ ልጅ ነው። ያው የኢትዮጵያን ሕዝብ ማለት ፈልገው ወንድማችን ባለን በጉልበትም በጸሎትም በገንዘብም ተባብረን እናቆመው። ይህ ልጅ ተስፋ ያለው ልጅ ነው። ነገ ለሀገሪቷ የሚተርፍ ልጅ ነው። ለሰፈሩ ልጆች ብቻ ሳይሆን እንደ ከተማም እንደ ሀገርም ለሀገሩ የሚበጅ ልጅ ነው። ተስፋ ያለው ልጅ ነው ላለው ይሄ ነው ያለው ሂደት። እንግዲህ ያው እንግዲህ መልካም ሁሉ እመኝላችኋለሁ። ምክንያቱም እየተረባረባችሁ ባላችሁት ነገር ያው ጓደኞቹ ቆሞ እንዲሄድ ወደ ስራው እንዲመለስ ነውና እንግዲህ ይሄ ነገር ሰምሮ በጥሩ ነገር እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በዚህ አጋጣሚ የኢትዮጵያ ሕዝብ ከጎናችን እንዲሆን እንዳልነው አሁን ህዳር 29 ላይ በ24 ቀበሌ ድድ ማስጫ በሚባለው አካባቢ በታክሲ ተራ አካባቢ የቡና ጠጡልን የሚል ፕሮግራም አዘጋጅተናል። ያው አንደኛ ዓላማው ቡና መጠጣት ሲሆን ዋነኛው ዓላማው ደግሞ ወንድማችንን አሌክስን
ያው ቆሞ እንዲሄድ የማድረግ ነውና ይሄን ሚዲያ የሚከታተል አካል የኢትዮጵያ ህብረተሰብ እንዲሳተፍልን በሚል በአክብሮት እጋብዛለሁ ማለት ነው። በእኔና በኮሚቴው ስም አመሰግናለሁ። እኛም በጣም እናመሰግናለን። እሺ ከሱን ጀምር። እሺ ስሜ ትዕግስት ብርሃኑ እባላለሁ። ያው የአሌክስ ጓደኛም እህትም በይው በቃ ጉዳዩ የዘለት አደጋው የደረሰበት ጊዜ አንቺ እንዴት ነበር የሰማሽበት አጋጣሚ ሲያስታውሽ? እሺ ስንሰማ ያው ቤት ነበርኩኝ። ተደውሎ ነው እንደዚህ ደርሷል አሌክስ ላይ ተባለ። ያው በሰዓቱ አላመንም። ማንጠብቀው ነገር ስለሆነ እርግጠኛ እስክንሆን እስኪደርሱ ቦታው ድረስ ባለቤቱም ያው ጓደኞቹም ሄደው ባለቤቴም ነበረ ሲሄዱ እስኪደርሱና እስኪያዩ አላመንም ነበረ። ያው ሄደው አረጋገጡ። ከዛ ትንሽ እናቱንም ማረጋጋት ነበረብን እንዳደነግጥ ያው ድንገት ስሰማ እንትን እንዳትል እሷን መያዝ ነበረብን፣ ማታለል ማስቀመጥ ነበረብን። ያንን ስራ እየሰራን እነሱ ወደ ሆስፒታል ኮሪያ መጡ። ከዛ በኋላ ነው ያው ወደ ኮሪያ እሷንም እኛም ሄደን ያየ ነው ማለት ነው። በሰዓቱ ያው በጣም ያስፈራ ነበረ። ያው የሞተ አይነት ስሜት ነው ጓደኞቹ ጋም ሁሉም ጋር ያለው እንደ ለቅሶ ቤት ወይ በቃ ሁሉም ሲያለቅስ ነው። ማን እንደሚያጽናና ማታቂው እና ያው እግዚአብሔር መቼም ቸር ነው። ለተአምር አትርፎታል። ከብዙ ነገር አውጥቶታል። እግዚአብሔር ቆሞለታል እና ይኸው ለዚህ በቅቷል። አሁን ደግሞ ቀጣዩን ደግሞ አሁንም እግዚአብሔር አሳምሮት እንደ ድሮ እንደ በፊቱ ቆሞ እንደምናየው ቆሞ እንዲሄድ እንፈልጋለን። ለልጆቹ ሰርቶ ገብቶ ዳቦ ይዞ ሲገባ አባቴ ብለው እንደሚቀበሉት አሁንም እንዲቀበሉት እንፈልጋለን ቆሞ ማለት ነው እና እግዚአብሔር እዚህ ድረስ አድርሶታል። አሁንም ቀጣዩን እሱ ነው የሚያውቀው። የኢትዮጵያ ሕዝብ ደግሞ በተቻለው አቅም አነሰ በዛ ሳይል ወንድማችን ቆሞ እንዲሄድ እንፈልጋለን፣ እንዲረዳለን እንፈልጋለን። ለእናቱም ለእህቱም ለቤተሰቦቹም በተለይ አባ ደህና ዋል ሰላም ግባ ብለው ለሚልኩት ልጆቹ ሲመጣ አባታችን ብለው በጣም ልዩ ነው ማለት እንዴ እንደምነግርሽ አለ ስሜታዊ ይሆናሉ ሳወራ ስለነሱ ያላቸው አታችመንት ከሱ ጋር ለየት ያለ ነው ልጆቹ ማለት ነው። ስለዚህ ልክ እንደዛ እንደ ድሮ በጨለማ ተጋፍቶ ስራ ሰርቶ ዳቦ ይዞ እንደሚገባላቸው አባታቸው ሲመጣ ሰፍ ብለው እንደሚቀበሉት አሁንም ደግሞ ቆሞ እንደዛ እንዲሆን ነው የምንፈልገው ከእግዚአብሔር ጋር ማለት ነው። እና የኢትዮጵያ ሕዝብ እባካችሁ ወንድማችንን አቁሙልን ብለን እንጠይቃለን። ሌላ ምለው ነገር የለም። እሺ ስሜ አንድነት ኃይለማርያም ይባላል። የአሌክስ እንደ ወንድምም ልትይኝ ትችያለሽ። አብረን ያደግነው ከልጅነት ጀምረው አብረን ያደግነን እና አሌክስ ያው በአሁኑ ሰዓት በስራ ላይ ያለ ትንሽ አደጋ ገጥሞታል እና አሁን ለሱ የተለያዩ ነገሮች ለማድረግ እንቅስቃሴ ላይ ነው ያለነው። በዚህም የተነሳ ኮሚቴዎች ተዋቅረው ኮሚቴዎች የተቻላቸውን ነገር እየሰሩ ነው። እኛም እንደ ሰፈር ልጅ የተቻለን ነገር እያደረግን ነው እና አሌክስ ያው በጣም ጥሩ ልጅ ነው። ቤተሰቡን የሚረዳ የተቸገረ የሚረዳ የሆነ 24 ቀበሌ ውስጥ ችግር አለ ከተባለ ፈጥኖ የሚደርስ ልጅ ነው አሌክስ ማለት እና ይሄን ወንድማችንን በእንደዚህ አይነት ሁኔታ ላይ ማየት ለኛ በጣም ከባድ ነው እና ይሄን ወንድማችንን ተረባርበን በተቻለን መጠን ቆሞ እንዲሄድና በተለይ ደግሞ እናቱን የሚረዳ ልጅ ነው። 2 ልጆች አሉት፣ ቤተሰብ አለው፣ እህት አለው የሚረዳው እና እነዚህን ቤተሰቦችን ከዚህ በሽታ ከዚህ አልጋ ላይ ድኖ የሚታከምበትን ሁኔታ በተቻለን መጠን እኛም የኢትዮጵያ ሕዝብ ጠቅላላ ይሄ ልጅ እንዲያድልን ነው የምንፈልገውና ቆሞ ሄዶ እንድናየው ነው የምንፈልገው እና በደረሰበት ነገር በጣም አዝነናል። እንግዲህ የኢትዮጵያ ሕዝብ በተቻለው መጠን እንዲረዳን ነው በእኔና በ24 ቀበሌ በመላው 24 ቀበሌ ስም የምማጸነው። በጣም አመሰግናለሁ። ስሜ ገነታዊ ታከለ ይባላል። የአሌክስ አብሮ አደጉ ነኝ። ከልጅነት ጀምሮ አብረን ያደግነው ስራም አንድ አይነት ስራ ነው የምንሰራው። አሌክስ ላይ በደረሰው እንትን በጣም አዝነናል። ሁላችንም አለ በደረሰበት እንትን እኛም በፊት አሁን ከዚህ በፊት ብዙ ነገር እንትን ብለናል፣ ተረባርበናል እሱን ለማዳን። አሁን ከአቅማችን በላይ ስለሆነ ነው ሚዲያ ላይ ወጣ ነው። የሰፈር ልጅ ያራ ልጅ ጠቅላላ የሚችለውን ነገር አድርጓል። 2 ወር ኮሪያ ተኝቶ የነበረ ጊዜ አሁን እንደውም እንደዚህ ሆነ ስታየው በጣም ተመስገን ነው።
ስልሽ በኢንጀክሽን ነው የነበረው ማለት ነው። እንትኑ በጣም ስለሆነ የተጎዳው የነበረው በቃ 2 ወሩን አላውቅም። ሆስፒታል መጥቶ ላየው ሰው በጣም ከባድ ነው። ከሰው ጋር ተኝቶ እንኳን እንደዚህ ዝማይ በቃ በጣም ይጮሃል። ኢንጀክሽኑ ሲያልቅ የሚወጋው የነርቮቹ እንትን በጣም ይጮህ ነበረ። እኛ እንኳን ለማየት በጣም ይከብደን ነበር። ገብቶሻል? እና የደረሰበት ጉዳት ይሄ ነው የምትይዋል። በጣም ከባድ ጉዳት ነው የደረሰበት። እሱ ጠንካራ ነው ስለቻለው ማለት ማንም ሰው እንደዚህ ሊሆን አይችልም። እኔም በሱ ቦታ ሆነ አሁን ሁላ ነገር ደርሶብሽ እንደዚህ በህይወት መቆየቱ የሚገርም ነው የነበረ። በሲቹዌሽን ደግሞ ሄደው ያነሱት ልጆች አብሮን ከኛ ጋር ከሱ ጋር የሚሰሩ ማታ አብሮት የሚሰሩ ልጆች ሄደው ያነሱበት ሰዓት ውስጥ የነበረው መኪናው ውስጥ የነበረው እንደም ሲነግሩሽ በቃ ማመን አትችይም። አሁን እንደዚህ መታየቱ ተመስገን ነው። ግን አሁን ከሰፈሩ ሰው ከአቅም በላይ ከቤተሰቡ አቅም በላይ ስለሆነ ነው ሚዲያ ላይ መውጣት የተፈለገው እና አሁንም አይ ሆፕ ይሞላለታል ብዬ አስባለሁ። አሌክስ በጣም ጥሩ ልጅ ነው እንደነገርሽ፣ ለመደጋገም ሳይሆን ቤተሰቡ የሚረዳ ለሁሉ ሰው ደራሽ ነው፣ ቀድሞ ደራሽ ነው እና አሁን ሚዲያ ላይ ወጥቶ እንደዚህ ለመሆን አልነበረም። እኛ በራሳችን እንትን ለማለት ነበር ሀሳባችን። ግን አሁን ከአቅም በላይ ነው እና የጠየቀው ብር በጣም ብዙ ስለሆነ የኢትዮጵያ ሕዝብ ሁሉም ሰው ተረባርቦ የፈለገውን ሕክምና ውጭ እንዲያገኝ ነው ምኞቴ። ልጆቹንም ቆሞ ሄዶ ከኛ ጋር እንደ በፊቱ ቆሞ እንዲሄድ ነው የኔ ምኞት። እሺ፣ ሰለሞን ካለው ይባላለሁ። አሌክስ ታላቅ ወንድማችን ነው፣ የሰፈራችን ልጅ ነው። በጣም ወንድ ልጅ ነው ስልሽ ሰርቶ የሚያድር ለእኛ ምሳሌ ነበረ ልጅ ነው እና ባልታሰበ ሁኔታ ነው ይሄ አደጋ የገጠመው። አላሰብንም፣ ሁላችንም ደንግጠን ነበር፣ ተስፋ ቆርጠን ነበረ። ግን ያው በፈጣሪ ገዛ ለዚህ ደርሷል። አሁን ደግሞ ፈጣሪ ካገዘን በላይ ደግሞ እኛና አጠገቡ ያለነው ሰዎች እንደ ኢትዮጵያዊ ደግሞ ኢትዮጵያውያን በአካባቢው ያሉ ሰዎች ደግሞ የኛ ተራ ደርሷል ብዬ አስባለሁ። እግዚአብሔር ለዚህ አብቅቶልናል። በጣም ደስ የሚል ነገር ነው። ተስፋ አልነበረንም እንደዚህ ተቀምጦም እንደዚህ ደረጃ የሚደርሳል። ተስፋን ያው የመጀመሪያውን ውጤት ከሰማሽ በጣም አስደንጋጭ ነበረ። አሁን ግን በፈጣሪ ስራ እግዚአብሔር የሚፈልገው ነገር ስላለ ከሱ ለዚህ አድርሶታልና ኢትዮጵያውያንም ደግሞ እኛ ወንድማችን ነው ስልሽ ታላቅ ወንድምሽ ተንቀሳቅሶ ይሰራ የነበረ ትልቅ ተስፋ የነበረ ሲጠብቀን የነበረ ህፃን እያለን ገብቶሻል። ፕሮቴክሽናችን ነበር አሌክስ ማለት እንደ ቀበሌውም እንደ ሰፈርም ልጅ እንደዚሁ ነው ማየት ይከብዳል። እኛም ስራ ላይ ነው ያለ ነው። ነገ የሚፈጠርብን ነገር አይታወቅም። በራይድም በፈረስም ዙሪያ የምንሰራ ልጆች አለን እዚህ ሰፈር ውስጥ ብዙዎች ነን እና ይሄ ማለት እሱን መርዳት ነገም እኛ ላይ የሚደረገው ነገር ነው የሚሆነው አይታወቅም። ስለዚህ ጥሩ እንቅስቃሴ ነው ያለው። እስካሁን ስለረዱ እናመሰግናለን ላሉት ከጎናችን ሰዎች። አሁን ደግሞ የመጨረሻዋና ውጭ ሄዶ የሚታከምባት ጊዜ ደርሳለች። ስለዚህ ሰው ተረባርቦ አቁሞልን ብናየው በጣም ደስ ይለናል። የምንወደው ወንድማችን ነው። ነገ ደግሞ ተስፋችን እንግዲህ በህብረተሰቡ ነው ያለውና እሱን ነው መናገር የምፈልገው እኔ። እሺ፣ ስሜ አሸናፊ አዱኛ እባላለሁ። አሌክስ ማለት የሰፈራችን ላይ ታላቅ ወንድም መካሪ፣ እንዳንሸወድ ወደ ለያየ መጥፎ ነገር ውስጥ እንዳንገባ የሚመክረን የሚያስተምረንና የሚደግፈን ወንድማችን ነው እና ያው አሁን ባለው ነገር ላይ ይሄ ነው ብለን ለተሰማ ስሜት ይሄ ነው ብለን መናገር ባንችለው አሌክስን ወደ ነበረበት ወይም ደግሞ ወደ በፊት ጤንነቱ እንዲመለስ አቅም ያለው በአቅሙ፣ አቅም የሌለው ደግሞ በሁሉም ሃይማኖት በጸሎቱ እንዲያግዙን እንዲተባበሩን መልእክታችን እናስተላልፋለን። ወንደሰን ግርማ እባላለሁ። ያው በቅጥል ስሜ ፈረንጁ ነው የሚባለው፣ በፈረንጁ ነው የሚታወቀው። ያው የሕክምናው ሂደት እየሄደ ነው። ያው ሰዎችም እያገዙን ነው። ያው የጠበቅነውን ያህል እየተፈለገውን ያህል እዛ ለመድረስ ገና እየሰራን ነው። ኮሚቴውም በደንብ እየሰራ ነው። ብዙ የምንጠይቃቸው ሰዎች አሉ፣ መጥተው የሚጎበኙ ሰዎች አሉ፣ ቃል የገቡልንም ሰዎች አሉና ያው እነሱን በመጠበቅ ላይ ነን። ያው እኛ ከጠበቅነው የተወሰነ ሩብ ያህል ምናምን ሄደናል። ተመስገን ነው ባለው ነገር ሁሉም እየተሯሯጠ ነው። እኛ የሚያዘጋጀናቸው ዝግጅቶች አሉን። አሁን እሁድ ላይ የቡና ጠጡ ፕሮግራም አለን እዚህ 24 ቀበሌ ከዚህ ድድ ማስጫ። ያው በአሌክስ ስም ነው፣ ያው በአካውንት ነው የምንጠቀመው። ምንም በእጅ የሚነካ ነገር የለም።
የሚጠጣው ሰው የአዲስ አበባ ልጅ ነው የሚመጣው። ዙሪያው መላው አዲስ አበባ ላይ ያለ ወጣት ከየአካባቢው ጥሪ እናደርጋለን። ኦልሬዲ ጥሪውን እንትን የሚሉ ልጆች አሉ፣ እነሱ እያስተላለፉ ነው ጥሪውን። እሁድ ከ3 ሰዓት ጀምሮ የአዲስ አበባ ወጣት እዚህ 24 እንገናኛለን። አንዱ ፕሮግራም የገቢ ማሰባሰቢያችን እዛ ላይ ጎል አድርገን የተነሳ ነው 1 ሚሊዮን ብር እንሰራለን። የፊታችን እሁድ እዛ ላይ 1 ሚሊዮን ብር እንሰራለን ብለን ነው ጎል አድርገን የተነሳ ነው። እንሰራለንም ብዙ ልጆች ስለሚመጡ እንደዛ ነው ያለው ሂደት። ያው የአሌክስ የሕክምና ወጪ ከ40 ሺህ እስከ 50 ሺህ ዶላር የተጠየቅ ነው። ያው የሕክምናውን ውጤት ልከን ውጭ ሀገር ልከን ህንድ ሀገር ልከን የተመለሰልን መልስ ወጪው እዛ ድረስ እንደሚደርስ ነው የተነገረን እና ያው ያንን ደግሞ የኢትዮጵያ ሕዝብ ይረዳናል ያግዘናል በሚል ያው የኢትዮጵያ ሕዝብ የዋ ነው። እስከ ዛሬ ድረስ ብዙ ነገሮችን አይተናል። ሰዎች አሌክስ ደግሞ ድኗል፣ እግዚአብሔር ይመስገን ማለት በሜንታሊ ድኗል አሌክስ እና ይህን ልጅ ያው ተረባረበን ያለውን ነገር ብናግዘው ቆሞ እንደሚሄድ እርግጠኛ ነኝ። ይሄ ነው ያለው ነገር። በጣም ደስ ይላል ያላችሁ ርብርብ፣ ጥንካሬ በጣም ደስ የሚል ነገር ነው። ከዛ በተያያዘ አሁን እንግዲህ እንዳስቀመጥክልኝ የተለያዩ የባንክ አካውንቶች አሉ እሱን ለመደገፍ የተቀመጡ፣ እንዲሁም ደግሞ አሁን የቡና ጠጡ ፕሮግራም አለ። ከዛ በተረፈ በማህበራዊ ሚዲያ ላይ እሱን ለመደገፍ እንቅስቃሴ ተጀምሯል ወይ? እስኪ ስለሱ አንዳንድ መረጃ። ማህበራዊ ሚዲያ ላይ ከተለቀቁ ቪዲዮዎች ውጪ ምንም አይነት እንቅስቃሴ አልጅ። ግን ያው ቲክቶክ ሶሻል ሚዲያ ላይ ያው የቲክቶክ ፕላትፎርም ብዙ ሰዎች የሚረዱበት ፕላትፎርም ነው። እሱ ላይ ታዋቂ ሰዎች አሉ፣ እነሱን በሰዎች አግኝተናል። ያው እነሱ ላይ ላይቭ ለማዘጋጀት ኦልሬዲ ፕሮግራም አድርገናል፣ ቪዲዮ ልከናል እና ያው ይህንን ጉዳይ የያዙ ሰዎች ነገ ጉዳዩን ያሳውቁናል እንጂ ያው ፕላትፎርሙን እንጠቀመዋለን። ቲክቶክን ላይቭ ላይ አሌክስን አስገብተን እንጠቀመዋለን። ያው በዚህ ፕሮግራም ላይ የቡና ጠጡ ፕሮግራማችን ላይ የአዲስ አበባ ነዋሪ በጠቅላላ ተጋብዛቸዋል፣ እንዳትቀሩብን። በ29 እሁድ 29 3 ሰዓት ጀምሮ ቡና ጠጡ ፕሮግራም አለን። በአሌክስ ስም ለአሌክስ ገቢ ማሰባሰቢያ የተዘጋጀ ቡና ጠጡ ፕሮግራም ነው። የአዲስ አበባ ነዋሪዎች ሁላችሁም እሁድ በ29 ወደዚህ ወደ 24 ድድ ማስጫ እንገናኝ። ቡና ጠጡ ፕሮግራም አለን። ሲቀጥል የፈረስና የራይድ ትራንስፖርት ሹፌሮች እናንተም ለዚህ ጉልህ ድርሻ አላችሁና ለዚህ ፕሮግራም እናንተም እንዳትቀሩልን። እናንተም ያደረጋችሁልን ትልቅ ነገር ነው። ትልቅ ስራ ሰርታችሁልናል፣ እግዚአብሔር ያክብርልን። በዚህ ፕሮግራም ላይ ግን እንድትገኙ በእግዚአብሔር ስም አሳስባለሁ። ያው አሌክስም መርዳት ለምትፈልጉ አካውንቱ ላልደረሳችሁ ሰዎች አካውንቱም በቃል እነግራለሁ። የኢትዮጵያ ንግድ ባንክ 1066 18 02 441 የንግድ ባንክ አካውንት 1066 18 02 441 የኢትዮጵያ ንግድ ባንክ። አዋሽ ባንክ 01 32 00 14 85 81 902 አዋሽ ባንክ። አቢሲኒያ ባንክ 21 07 21 7 38 አቢሲኒያ ባንክ። ስለዚህ በእነዚህ በተቀመጡት በማንኛውም አማራጮች አሌክስን ለማዳንና ለማቆም እንግዲህ የተቀመጡ አካውንቶች ናቸው ማለት ነው። ስለዚህ በሚያስፈልገው መንገድ እሱን ለመርዳት ለሚፈልጉ ሁሉ በዚህ ያገኙታል ማለት ነው። ስለዚህ እናንተም እንግዲህ ሀሳባችሁ ተሳክቶ አሌክስ እንግዲህ ቆሞ ተመልሶ ወደ ስራው እንዲሄድ እንግዲህ እኛ መልካም ምኞታችንን ለመግለጽ እንወዳለን። እያደረጋችሁት ያለው ርብርብ ደግሞ እንደ ወንድም እንደ ጓደኛ በጣም የሚደነቅ ነውና በዚሁ አጋጣሚ በእይታ ቲቪ ስም በጣም ልናመሰግናችሁ እንወዳለን። እሺ፣ እኛም እግዚአብሔር ይስጥልን፣ መታችሁ ስላያችሁን እግዚአብሔር ይስጥልን። ያው ከዚህ በኋላም አብረን ተባብረን የምንሰራበትን ነገር እንፈጥራለን። እግዚአብሔር ያክብርልን። እናመሰግናለን።